የመከፋትን ጥግ አይታለች በብሩኬ ምክንያት ማለት ነው። ሁሌም የምትከፋው ደግሞ ብሩኬ በሚያመጣቸው መዘዞች ነው። ብሩኬ ጣጣ አያጣው፣ በቃ ችግር የማያጣው ሰው አለ አይደል? እንደዛ አይነት ሰው ነው። በሱ ምክንያት ችግሮች ይመጣሉ። በመሃል ደግሞ ሀይሚ ነች የምትጎዳው። ቤተሰብ አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ ነገር እንዲፈጠር ያደረግሽው ያለ ደነኛ አይደለም። በዛን ሰዓት የተሰጠኝ ተስፋ ነው ሁሉ ነገር። አንቺ ነሽ ይሄን ሁሉ ነገር ያደረግሽው፣ ብሩክና ሀይሚ መሃል ገብተሽ ሁለቱ እንዲጣሉ ያደረግሽው ብለን እኛም ወቅሰናታል፣ እችን ልጅ ማለት ነው። ዛሬ ግን ቃል በቃል ተናግራለች። እኔ ምንም ብቻዬን ያደረኩት ነገር የለም፣ እሱ ነው ገፋፍቶ ለዚህ ያበቃኝ፣ እሱ ነው ለዚህ ሁሉ ነገር ተጠያቂ መሆን ያለበት ብላለች። ቤተሰብ ብሩኬ ይህንን ነገር አያደርግም ማለት አንችልም፣ ምክንያቱም ወንድ ልጅ ስለሆነ ማለት ነው። ኃላፊነቱን መውሰድ አለበት ብዬ አምናለሁ በራሴ። በዚህ መሃል ግን እኛ ተመልካቾችና ዋነኛዋ ደግሞ ሀይሚ ነች እየተጎዳች ያለችው። በጣም የምታሳዝነኝና ሆዴን የምትበላኝ እሷ ነች። ሁሌ እነሱን ባየው ቁጥር የሀይሚ እንባ ነው የሚታየኝ። ቤተሰብ መጀመሪያ ላይ ታውቃላችሁ ይሄ ኬዝ ልክ እንደተፈጠረ ብሩክና ሀይሚ ልክ ሲጋጩ ምን አይነት ሀዘን ውስጥ እንደገባች ሀይሚ መቼም እናንተም ታውቃላችሁ። ምን ያህል እንዳዘነችም አይታችኋል። ሀይሚ ብሩኬ ያደረገው ነገር ለሷ ለመቀበል ምን ያህል ከባድ እንደሆነ ስትናገር አይታችኋል። ከብሩኬ ሁሉ ለመለየት ወስና ነበር፣ አጠገብህ አልመጣም ብላ ማለት ነው። ግን አላስቻላትም። ይህንን ውሳኔ ስትወስን በቃ ራሷን ሆና አልነበረም፣ ስሜታዊ ሆና ነው የወሰነችው ውሳኔ ነበር። ያ ውሳኔ ደግሞ ልክ እንዳልሆነ ገብቷታል። ሀይሚ በዚህ ጉዳይ መጥፎ ጊዜያቶችን አሳልፋለች። ጋሽዬ ብሩክና ሀይሚ መሃል ገብቶ እስኪያሸማግላቸው ድረስ ነው ሀይሚ በጣም የተከፋችው። ቤተሰብ ተስፋ ቆረጥሽ? ትናንት እንዳለው እያልሽ ነበር። ተስፋ አልቆርጥም ደግሞ ለልጅ ሰራ እንግዲህ ቤተሰብ እዩ እንኳን ተስፋ ልቆርጥ አላስበውም እያለች ነው። አሁን እንደሰማችሁት በብሩኬ ምንም አይነት ተስፋ የመቁረጥ ስሜት የለኝም፣ በጸባይ ወደ እኔ ህይወት ይመጣል ወይ ደግሞ በግዱ ይመጣል አነጋገሯ እንጂ እዩ እንዲህ በቀላሉ ብሩኬን ትተዋለች ብላችሁ እንዳታስቡ። ምክንያቱም ተስፋ ሳትቆርጥ ዛሬም ቢሆን ፈልጋ አግኝታው በጸባይ ልታነጋግረው፣ በጸባይ ነገሮችን ለመፍታት እየሞከረች ነው ያለችው። ይሄን ሰላማዊ መንገድ ብሩኬ ካልተቀበለ የሚከተለው ነገር በጣም አደገኛና ኃይለኛ ነገር እንደሆነ ያስታውቃል። እዩ ብሩኬን ወደ ራሷ ለማምጣት የማትፈነቅለው ድንጋይ እንደሌለ ሳይታለም የተፈታ ነው።